ንስሮች ከድንቢጦች ከቁራዎችና ከሌሎች ትናንሽ ወፎች ጋር አይበሩም። ይህ ማለት አመለካከታቸው ጠባብ ከሆኑና ወደ ታች ከሚጎትቷቸው ሰዎች ጋር አትዋሉ። ንስሮች የሚበሩት ከሌሎች ንስሮች ጋር ነው። ስለዚህ እናንተም መንቀሳቀስ ያለባችሁ ከሚመጥኗችሁ ሰዎች ጋር ነው። እንዲህ የሚባል አባባል አለ። አብረሃቸው የምትውላቸው ሰዎች ውሎ አድረው ማንነትህን ይወስኑታል። ስለዚህ ሁል ጊዜም ቢሆን ጥሩ ጓደኞችን ያዙ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ እንደተለመደው ስለምታደርጉልኝ ልባዊ ድጋፍ፣ ስለምትሰጡኝ ገንቢ አስተያየቶች፣ ስለምትሰጡኝ ማስተካከያዎች ምስጋናዬ እጅግ ላቅ ያለ ነው። በጣም አመሰግናለሁ። ክብረት ይስጥልኝ። እንደተለመደው ለናንተ ይጠቅማል ብለን ያሰብነውን ያስተምራል ብለን ያሰብነውን ወርቃማ ምክር ያዘለ ቪዲዮ ዛሬም ይዘን መተናል። እስከ ፍጻሜ አብራችሁን ቆዩ። ዛሬ በዚህ ቪዲዮ መጨረሻ ላይ አንድ ሐሳብ ይኖረኛል። በዚህ ሐሳብ ላይ የናንተን አስተያየት ሐሳብ እፈልጋለሁ። የሚስማማችሁ ከሆነ በጣም የሚጠቅማችሁ ሐሳብ ስለሆነ ሐሳባችሁን ኮሜንት ላይ ትነግሩኛላችሁ። በዚህ ቪዲዮ መጨረሻ ላይ እነግራችኋለሁ። እስከ ፍጻሜ አብራችሁን ቆዩ። እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰቦች ሁኑ። ይህ ሎጎስ ቲዩብ ነው። በተፈጥሮ በጣም አስደናቂና አስገራሚ እንዲሁም ለየት ያለ ባህሪ ካላቸው የወፎች ወይም የአዕዋፋት ዝርያ አንዱ ንስር ነው። ንስር ሁላችንም እንደምናውቀው በከፍታ ላይ የሚበር ልዩ የወፍ ዝርያ ነው። ዛሬም ከንስር ባህሪያት ለሕይወታችን የሚጠቅሙ የተወሰኑ ነጥቦችን እናያለን። አብራችሁን ቆዩ። አንደኛ፣ ንስሮች በጣም በከፍታ ላይ ብቻቸውን ይበራሉ። ንስሮች ከድንቢጦች፣ ከቁራዎች እንዲሁም ከሌሎች ትናንሽ ወፎች ጋር አይበሩም። ይህ ማለት አመለካከታቸው ጠባብ ከሆኑና ወደ ታች ከሚጎትቷቸው ሰዎች ራቁ ማለት ነው። ንስሮች የሚበሩት ከሌሎች ንስሮች ጋር ነው። ስለዚህ እናንተም መዋል ያለባችሁ ከሚመጥኗችሁና የስኬታችሁ ደጋፊዎች ከሆኑ ሰዎች ጋር ነው። እንዲህ የሚባል አባባል አለ። አብረሃቸው የምትውላቸው ሰዎች ውሎ አድረው ማንነትህን ይወስኑታል። ስለዚህ ሁል ጊዜም ቢሆን ጥሩ ጓደኛ ያዙ። ሁለተኛ፣ ንስሮች ራዕይ አላቸው። እስከ 5 ኪሎ ሜትር ርቀት ላይ ያለን ነገር በትኩረት የመመልከት ችሎታ አላቸው። ምንም አይነት መሰናክሎች ቢኖሩም ንስሩ የሚይዘውን ወይም የሚያድነውን እንስሳ እስኪይዝ ድረስ ትኩረቱን ከታዳኙ ላይ አያነሳም። ይህ ማለት በሕይወታችሁ ውስጥ ራዕይ ይኖራችሁ፣ እናም ትኩረታችሁን አትጡ። ምንም አይነት መሰናክልና ተግዳሮቶች ቢገጥሟችሁ ተስፋ አትቁረጡ። ስኬት የሚመጣው በእንደዚህ አይነት መልክ ነውና። ሶስተኛ፣ ንስሮች በፍጹም ፍርሃት የሚባል ነገር አያውቁም። ንስር ለየትኛውም እንስሳ ግዝፈትና ጥንካሬ በጭራሽ እጁን አይሰጥም። ምርኮውን ለማሸነፍ ወይም ግዛቱን ለማስመለስ ሁል ጊዜ ይታገላል። ይህ ማለት የችግሮቻችሁ መጠን ምንም ያክል ትልቅ ቢሆን ተስፋ አትቁረጡ። ይልቁንም ፊት ለፊት ተጋፈጡት። ስኬታማ ሰዎች ፍርሃት የለባቸውም። ችግሮችን ፊት ለፊት ይጋፈጣሉ፣ ያሸንፋሉ። አራተኛ፣ ንስሮች ጽኑና የማይበገሩ ናቸው። ንስሮች ማዕበልና ወጀብ በጣም ይወዳሉ። ደመና ሲከማች ንስሮች ይደሰታሉ። ንስሮች ራሳቸውን ወደ ከፍታ ለማውጣት ወይም ከፍ ብሎ ለመብረር የወጀቡን ነፋስ ይጠቀማሉ ወይም የወጀቡን ነፋስ ኃይል ይጠቀማሉ። አንዴ የወጀቡን ነፋስ ካገኙ በኋላ ንስሮች ከደመና በላይ ለመውጣት የሚነሳውን ኃይለኛ ማዕበል ይጠቀማሉ። ይህ ለንስሮቹ በቀላሉ ለመንሳፈፍና ክንፎቻቸውን ለማሳረፍ እድል ይሰጣቸዋል። በዚህ ጊዜ ሌሎች ወፎች በሙሉ በዛፎች ቅርንጫፍና ቅጠሎች ውስጥ ይሸሸጋሉ። ይህ ማለት ስኬታማ ሰዎች ፈተናዎችን አይፈሩም፣ ይልቁንም በእነሱ ይደሰታሉ። ለትምህርትም ያደርጓቸዋል። ከፍታቸውን ለመጨመርም ይጠቀሙባቸዋል። እንዲሁም ለበለጠ ውጤታማነት ይጠቀሙባቸዋል። አምስተኛ፣ ንስሮች የሞቱ ነገሮችን በጭራሽ አይበሉ። ንስሮች የሞተ ስጋ አይበሉ። በሌላ አነጋገር ንስር ምንም ቢርበው የሞተ ነገር አይበላም። የሚበላው ራሱ አድኖ የገደለውን ስጋ ብቻ ነው። ይህ ማለት ባለፈው ስኬታችሁ ላይ ብቻ አትደገፉ። የምታሸንፏቸውን አዳዲስ ስኬቶች መፈለጋችሁን ቀጥሉ።
ያለፈውን ታሪካችሁን ባለበት ቦታ ባለፈው ጊዜ እዛው ተውት። ስድስተኛ ንስሮች ሁልጊዜም ለስልጠና ይዘጋጃሉ። ጫጩቶቹን ለመብረር በሚያደርጉት ዝግጅት ምቾት እንዲያጡ ለማድረግ በጎጆው ውስጥ ያለውን ለስላሳ ሳርና ላባ ያስወግዱታል። በመጨረሻም ጎጆው ውስጥ መቆየት በጣም አስቸጋሪ በሚሆንበት ጊዜ ጫጩቶቹ ይበራሉ። ይህ ማለት ከለመዳችሁት ከምቾት ቀጠናችሁ ወይም ኮምፎርት ዞን ወጥታችሁ መንቀሳቀስ ጀምሩ። እዚያ ውስጥ ምንም አይነት እድገት አታገኙ። ሰባተኛ ንስሮች ሕይወታዊ ጥንካሬ አላቸው። ንስር ሲያረጅ ላባዎቹ ይረግፋሉ። ስለዚህ በፈለገው ፍጥነትና በፈለገው ከፍታ ላይ እንደፈለገ መብረር አይችልም። ደካማ ያደርገዋል፣ ሊሞትም ይችላል። እናም ወደ ተራሮች ርቆ ወደሚገኝ ቦታ ይሄዳል። እዚያም እያለ በሰውነቱ ላይ ያሉትን ያረጁ ላባዎች ይነቅላል። መንቁሩንና ጥፍሮቹን ሙሉ በሙሉ እስኪወልቁ ድረስ በድንጋዮች ላይ እየመታ ይሰባብራል። ይህ በጣም ደም አፍሳሽና ህመም የበዛበት ሂደት ነው። ከዚያም አዲስ ላባዎች፣ አዲስ መንቁርና ጥፍሮች እስኪያድጉለት ድረስ በዛው መጠለያ ውስጥ ይቆያል። ከዚያም እንደ አዲስ ይሆናል። ከመቼውም ጊዜ በላይ ወደ ላይ ከፍ ብሎ እየበረረ ይወጣል። ይህ ማለት እኛም አልፎ አልፎ ምንም ያክል ከባድ ቢሆንም አሮጌ ልማዶችን ማስወገድ አለብን። ሸክም የሚሆኑብንን ወይም ለህይወታችን ምንም ጠቃሚ እሴት የማይጨምሩልን ነገሮች መልቀቅ አለብን። አንድ ፈላስፋ ስለ ንስር እንዲህ ብሎ ነበር፣ በህይወትህ ውስጥ እንደ በቀቀን አትሁን። በቀቀን በጣም ብዙ ያወራል፣ ነገር ግን ወደ ላይ ከፍ ብሎ መብረር አይችልም። ንስር ግን ዝምተኛ ነው። ሰማይን የመንካት ውሳኔና ብቃት አለው፣ ፍላጎትም አለው። ስለዚህ እንደ ንስር ሁን ብሎ ነበር። በመጨረሻም መግቢያ ላይ እንደተናገርኩት ለሁላችሁ በሚባል ደረጃ የሚጠቅም አንድ ሐሳብ አለኝ። ይህ ሐሳብ ምንድነው? አብዛኞቻችሁ ዕውቀት፣ ክህሎት፣ ችሎታ አላችሁ። ችሎታው እንኳን ባይኖራችሁ፣ ዕውቀት እንኳን ባይኖራችሁ ያንን የምትፈልጉትን ነገር ለመማር የሚበቃ ጭንቅላት አላችሁ። የተማራችሁትን ማንኛውንም ነገር ለመያዝ የሚበቃ ብቁና ንቁ ጭንቅላት ያላችሁ ሰዎች አላችሁ። ሌሎቻችሁ ደግሞ ገንዘብ ይዛችኋል፣ ለመንቀሳቀስ ትፈልጋላችሁ፣ ግን ምን መስራት እንዳለባችሁ ከወቅቱ ጋር የሚሄድ አዋጭ ነገር ምን ልስራ ብላችሁ አማካሪ ፈልጋችሁ ያጣችሁ፣ አቅጣጫ የሚያሳያችሁ ሰዎች ያጣችሁ፣ የምትስማሙና ይህ ሐሳብ የሚገዛችሁና የሚመቻችሁ ከሆነ በሳምንት ቢያንስ አንድ ጊዜ ላይቭ እየገባን አንዳችን ለአንዳችን አቅጣጫ የምናሳይበት ወይም አንዳችን ለአንዳችን ዕውቀታችንን፣ ልምዳችንን የምናካፍልበት ፕሮግራም እንዲኖረን እንደ ሎጎስ ቲዩብ እንፈልጋለን። ምናልባት የናንተን ሐሳብና የናንተን ፍላጎት ስለምንፈልግ ኮሜንት ላይ አሳውቁን። ብዛታችሁን አይተን ላይቭ ስትሪም ላይ ሰዓት ወስነን በሳምንት አንድ ቀን ወይም 2 ቀን እየገባን አቅጣጫ አንዳችን ለአንዳችን ሼር እንደራረጋለን። ሐሳባችሁን በኮሜንት ላይ አሳውቁን። ይህ ሐሳብ የሚመቻችሁ ሰዎች ይመቸኛል በሉኝ። ቴሌግራም ቻናሌንም እዛው ላይ አስቀምጥላችኋለሁ። አመሰግናለሁ።